አርሰናል በአሁኑ ሰዓት እንዴት መላውን አውሮፓ የሚያስጨንቅ ጨካኝና የማይበገር ስብስብ ሊሆን እንደቻለ ሚስጥሩን መረዳት እውነትም ያጓጓል። መድፈኞቹ በኤምሬትስ ስቴዲየም ባየር ሊቨርኩሰንን ያዋረዱበትና ዴክላን ራይስና ኤብሪቺዜ አስደናቂውን ግብ ያስቆጠሩበት መንገድ ቡድኑ ለታላቅ ታሪክ መዘጋጀቱን ያሳያል። መድፈኞቹ ከቴክኒክ ውበት ባለፈ ተጋጣሚን ደቁሶ የማሸነፍና እንደ ዘጠናዎቹ የአዳምስና የቪዬራ ዘመን ጠንካራ የመሆን ጥበብን ዳግም አግኝተዋል። ዛሬ በዚህ ቪዲዮ አርሰናል የሻምፒየንስ ሊግ ዋነኛ ተፎካካሪ መሆኑን ያረጋገጠበትን ትልቅ ታክቲክና የዋንጫ ጉዞውን በዝርዝር እንመለከታለን። አርሰናል ባየር ሊቨርኩሰንን 2-0 ያሸነፈበት መንገድ እጅግ የበሰለ ነበር። በጀርመን በነበረው የመጀመሪያ ጨዋታ ሊቨርኩሰን ጠንካራ ተፎካካሪ ቢሆንም መድፈኞቹ በሜዳቸው ጨዋታውን የተቆጣጠሩበት መንገድ ቡድኑ ለትልቅ መድረክ መዘጋጀቱን ያሳያል። ተጫዋቾቹ በሜዳ ላይ ያላቸው መረጋጋትና የታክቲክ ስርጭት የሚደነቅ ነው። አርሰናል አሁን ላይ ተጋጣሚውን መጫን ብቻ ሳይሆን አደጋዎችን መቀነስ እንዴት እንደሚቻል በሚገባ ተረድቷል። እንደ ፔፕ ጋርዲዮላና ጆዜ ሞሪኖ ታላላቅ አሰልጣኞች ሁሉ አርቴታ አሁን አደጋን የመቀነስ ጥበብን ለልጆቹ በሚገባ አስተምሯል። በዚህ ጨዋታ ላይ የታዩት ግቦች የዓለም አቀፍ ደረጃ ክህሎት ማሳያ ናቸው። ኤብሪቺዜ ከግብ ጠርዝ ላይ ያገኘውን ኳስ በከፍተኛ ኃይልና ትክክለኛነት የመታው መንገድ አስደናቂ ነበር። ኤዜ በአሁኑ ሰዓት ለአርሰናል ትልቅ ተጨማሪ እሴት ሆኗል። በሌላ በኩል ዴክላን ራይስ ያስቆጠራት ግብ የቶኒ ክሩስ ደረጃን የምታስታውስ ነበረች። ኳሷን አክብዶ ከመምታት ይልቅ በረጋ መንፈስ ወደ መረብ የላከበት መንገድ ራይስ ከመከላከል ባለፈ በማጥቃትም ረገድ ምን ያህል እያደገ እንደመጣ ያሳያል። ራይስ አሁን የቡድኑ ሞተር ብቻ ሳይሆን ወሳኝ ግቦችን የሚያመርት የጀርባ አጥንት ሆኗል። እስከ ቅርብ ዓመታት ወዲህ አርሰናል ለስላሳ ቡድን እንደሆነ ይነገር ነበር። አሁን ግን አርቴታ ያንን የቀድሞውን ጨካኝ ባህሪ መልሶታል። እንደ ቶኒ አዳምስ፣ ማርቲን ኪዮንና ፓትሪክ ቪዬራ ያሉ ተጫዋቾች ተጋጣሚን በጉልበትም በስነ ልቦናም ያስፈሩ ነበር። አሁን ያለው ስብስብም ያንን ዊኒንግ ሜንታሊቲ ወይም ጥሩ ባልተጫወትንበትም ቀን እንኳን በጉልበት ማሸነፍ የሚለውን መርህ ተላብሰዋል። ተከላካዮቹ አንድ ኳስ ሲያግዱ እንደ ተቆጠረ ግብ አከባበር በጋራ የሚደሰቱበት ስሜት ቡድኑ ለተከላካይ ክፍሉ የሚሰጠውን ክብር ያሳያል። አርሰናል በአሁኑ ሰዓት በፕሪሚየር ሊግም ሆነ በአውሮፓ ካሉ ክለቦች ሁሉ ይበልጥ ጠንካራና ፈጣን ቡድን ሆኗል። እስከ 90ኛው ደቂቃ ድረስ ያለምንም መታከት መሮጥ መቻላቸው ተጋጣሚዎቻቸውን እንዲዝሉ ያደርጋል። እንደ ማንቸስተር ሲቲ እና ቼልሲ ያሉ ቡድኖች ሲደክሙ፣ አርሰናል ግን በከፍተኛ ጉልበት ጨዋታውን ይጨርሳል። ከተከላካይ ወደ ማጥቃት የሚደረገው ሽግግር እጅግ ፈጣን ከመሆኑ የተነሳ እንደ ቬኒሺየስ እና ምባፔ ያሉ ተጫዋቾችን እንኳን ለመቆጣጠር አቅም አላቸው። በሚቀጥለው እሁድ በዌምብሌይ ስቴዲየም የሚደረገው የካራባኦ ካፕ ፍጻሜ የብዙዎችን ቀልብ ስቧል። ማንቸስተር ሲቲ በሪያል ማድሪድ ከሻምፒየንስ ሊግ መውጣቱን ተከትሎ እንደ ቆሰለ አውሬ ተቆጥሯል። አሁን ላይ ጫናው ያለው በሲቲ ላይ ነው። ምክንያቱም አርሰናል በታክቲክና በስነ ልቦና ከፍተኛ ደረጃ ላይ ስለሚገኝ። አርቴታና ልጆቹ ይህንን አጋጣሚ ተጠቅመው ሲቲን ካሸነፉ ለቀጣዮቹ ዋንጫዎች የሚኖራቸው በራስ መተማመን ወደር አይኖረውም። ይህ አጭር ቪዲዮ ከተመቻችሁ ላይክ ማድረጉን አትርሱ። ስለተከታተላችሁን እናመሰግናለን።